አንዳንድ ሰው በ30 ዓመቱ ጡረታ የደሞዝ ሙቀት አንዳንዱን ያስቀምጠዋል። የደሞዝ ሙቀት ያስቀምጠዋል። ውስጡ ስራ ፈጣሪ ነው፣ ኢንተርፕረነር ነው፣ ለብዙዎች የሚተርፍ ነው። መስጠት ይችላል ግን ይቀበላል። ለምን ካልከኝ በመቀበል ውስጥ ያለ ምቾት አለ። ምቾቱን መልቀቅ ስለማይፈልግ ሰጪ አይሆንም። 3 ዓመት ተቸግሮ 30 ዓመት ከሚሰጥ 30 ዓመት እየተቀበለ ይኖራል። 30 ዓመት እየተቀበለ ይኖራል። 3 ዓመት በዲተርሚኔሽን ከምቾቱ ቢወርድ ቅባትሽን ብታቆሚ፣ ሽቶሽን ብታቆሚ፣ ሊፕስቲኩን ብታቆሚው 3 ዓመት ከ3 ዓመት በኋላ ነገርየው ራሱ ይቀየራል። ግን ምቾትህን መልቀቅ ካልፈለክ፣ ያለህበትን ሁኔታ መተው ካልፈለክ የሚቀጥለው ሌቭል ጋር መምጣት አትችልም። ወደሚቀጥለው ሌቭል መሄድ ከፈለክ መጀመሪያ ያለህበትን ፖዚሽን መተው አለብህ። ባይ ዘ ዌይ ከሰይጣን በላይ ጠላታችሁ ምቾታችሁ ነው። ምቾታችሁ ነው። ከሰይጣን በላይ ጠላታችሁ ምቾታችሁ ነው። በትምህርታችሁ እንዳይሳካላችሁ ያደረገው ድግምት አይደለም፣ በዋነኛነት እንቅልፍ መውደዳችሁ። አዎ አሁን እኮ የሚቀይርህን ነገር ነው የምነግርህ። ውስጥ አቅማል። አንዳንዶቻችሁ እስቲ 2 ቀን ሲያጠና ይደፍናል። 2 ቀን ሲያጠና ቢ ነው የሚያመጣው። ግን ከእንደዛ አይነት ምቾቱ እንዴት አድርጎ ይውጣ? ወዳጆቼ በእርግጠኝነት ማወራላችሁ ባጭሩ ማለት ነው። ንስሩ በሁለት ነገር አጣብቂኝ ውስጥ እንደሚገባ አባትየው ያውቃል። የቆዳው ምቾት ውጣ አያሰኝም ወደ ውጭ። እዛ ውስጥ ሙቀት አለ። እንዲህ ብሎ ሲያይ ደግሞ ገደል ነው። እዚህ ማይጄ ከምፈተፈት እዚሁ በቀር ነው የሚሻለው ነው። እዛው ከቀረ ደግሞ ጆፌ ሊሆን ነው። ስለዚህ ያለው አማራጭ ቆዳውን ያነሳበታል፣ እሾክ ይወጋዋል። አሁን አላስቀምጥ ይለዋል። ቁጭ ሲል ሲያደርገው ብድግ ይላል። ሲወጋው ብድግ ሲል ድንገት ነው ክንፉ የሚዘረጋው። እኔ መሰለም ነገር ስማኝ፣ መጀመሪያ ሰሞን አካባቢ ና ወንድሜ ጌታ ኢየሱስ ይወዳል፣ ጌታ ይሻላል ምናምን ብሎ ያስገባዋል። ይጸልዩልሃል፣ አሳልፉት ብሎ ያስገባዋል። የጸለዩልህ ያስገቡ ሰዎች አገልግሎታቸውን ይቀይራሉ። ምክንያቱም ዝም ብሎ ቁጭ ልትል ነው። ልክ እሾኩ ቆዳውን ከመወጠር አገልግሎቱን ቀይሮ ወደ መውጋት እንደሚቀየር አንተን ያስቀመጡ ሰዎች አንዳንድ ጊዜ አንዳንዶቻችሁ አጎታችሁ ቤት ትገባላችሁ፣ ከዛ አትወጡም ቁጭ። ስለዚህ ያስጠጋ አጎት መውጋት እንዲጀምር ያደርገዋል እግዚአብሔር። ለሀገር ሸክም ለቤተሰብ ሸክም ሆነ እንዳትሞት አሁን ይነካካል። ራስ አጎቱ ይነካል። ሚስትየው ቦጨቅ መንጨቅ ታረጋለች። ወደ ሳይሆን በግድ ስራ ልትፈልግ ነው። ወደ ሳይሆን ወዳጆቼ ስሙ ይልንገራችሁ፣ ዛሬ እስረኛ አርጎ ያስቀራችሁ ምቾት በኢየሱስም ይነሳል። ውስጣችሁ አቅም እያለ ፖቴንሻል እያለ ከሰው በታች ያደረጋችሁ ነገር ዛሬ ትፋቱታላችሁ። ባለራዕይ ትውልድ መጀመሪያ መጣላት ያለበት ከምቾቱ ጋር። ባለራዕይ ትውልድ መጀመሪያ መጣላት ያለበት ከምቾቱ ጋር። ከምቾቱ ጋር ዲል የሚያደርግ ጄኔሬሽን ተቀባይ እንጂ ሰጪ አይሆንም። ተከታይ እንጂ መሪ አይሆንም። መሪ የሚሆኑ ሰዎች ምቾታቸውን የተዉ ሰዎች ናቸው። ከክብራቸው ጋር ዲል የማያደርጉ ሰዎች ናቸው። ለስማቸው የማይጨነቁ ሰዎች ናቸው። እንደዚህ አይነት ሁኔታ ላይ ኮምፕሮማይዝ የማያደርጉ ሰዎች ናቸው። ስለዚህ ዛሬ የምነግርህ አንተ ውስጥ ዘር አለ፣ ተጸልዮብሃል፣ ብዙዎች ስላንተ አልቅሰዋል። እግዚአብሔርም የነገረህ ተስፋ አለ፣ እንደዚህና እንደዛ አደርጋለሁ ብሎሃል። ይሄ ነገር ልክ እንደ ባንክ አካውንት መንፈሳዊ ዓለም ላይ ዲፖዚት ተደርጎልሃል እና ማን ይዘርዝረው ካልከኝ ምን ይዘረዝረው የምትችለው አንተ ነህ። ምክንያቱም በአንተ ስም ነው ዲፖዚት የተደረገው። አንተ ደግሞ ከእንደዚህ አይነት ሁኔታ ውስጥ ያለውን አቅም ለማውጣት መጀመሪያ ማድረግ ያለብህ አሙቆ ለማኝ ከሚያደርግህ ምቾት ሰጥቶ ተራ ከሚያደርግህ ከእንደዚህ አይነት ምቾት በኢየሱስ ስም ትፋታለህ።
አንዳንድ ጓደኞች የሚሰጡ አድናቆት አድንቀው አይደለም እንዳትበልጣቸው ነው። አንተ ውስጥ ያለው ፖቴንሻል ያውቃሉ፣ ግን ከነሱ ተለይተ ሌላ ክላይማክስ ላይ እንዳትመጣ በአድናቆት ከበው ይዘዋል። ዛሬ መንደር ላይ ከሚያስቀር ጓደኝነት አፋታው። ወዳጆቼ ከሙሴ ጀምሮ እስከ ያዕቆብ፣ ከያዕቆብ እስከ ይስሐቅ፣ ከይስሐቅ እስከ ነህምያ ትልልቅ ነገር የሰሩ የእግዚአብሔር ሰዎች በጠቅላላ ከነበሩበት የከበሬታ ስፍራ ምቾት ከነበረበት ህይወት የወጡ ናቸው። ነህምያ ከተማ ለማደስ ቅጥር ለማደስ ሲነሳ የነበረው በቤተ መንግስት ነው። ተቀባይነት የነበረው ነው። ለንጉሱ አክሰስ የነበረው ነው። ያልጎደለበት ሰው ነበረ። ግን ያንን ትቶ ነው። ሙሴ ከሞት ያመለጠበት ቤት ነው። ሙሴ የፈርዖን የልጅ ልጅ ከመባል ጮማና ጠጅ ከመጠጣትና ከመቁረጥ ከእንደዚህ አይነት ምቾት ወርዶ ነው የ600,000 ህዝብ መሪ የሆነው። 5ቱን ቶራ መጽሐፍ የጻፈው ከምቾት ወርዶ ነው። ይስሐቅ በአባቱ በአብርሃም ተጀምሮት የነበረውን ነገር ከዛ በኋላ በልጁ በያዕቆብ በኩል ያስቀጠለው ያዕቆብን ይኸው ትኩስ እንጀራ ከትኩስ ወጥ ጋር ከሚበላበት ከእናቱ ቤት ወጥቶ ከቤቴል ወደ ካራን ኮብልሎ ነው። ማናቸውም ሳኦል የነበረውን ጳውሎስን ማየት ትችላለህ። የነበራቸው ቀድሞ የነበራቸው አክሴፕታንስ ቀድሞ የነበራቸው ግሎሪ ምናምን ነበር። ግን እሱን ትተው ነው፣ ምንም እንዳልሆነ ቆጥረው ነው። ኢቭን ክራይስት ከአብ ጋር አንተን ሲያስታርቅህ የነበረውን ትተው ነው። ተወሱን ኤልሳ 12ኛው ጥማር ላይ ያርስ የነበረ ከዛስ ባለጠጋ የነበረ ሰው ነው። ልማታዊ ባለ ሀብት ነበረ። መላጣ ነው። ትልቅ ሰው ነው። ሰውየው ግን ብላቴና ሆኖ ነው። አይመችም። አንድ ትልቅ ሰው ስራ የነበረው ሀብት የነበረ ሰው ብላቴና ሆኖ ለመቆጠር አይመችም። ግን ክብሩን ለቆ ነው፣ ማዕረጉን ለቆ ነው፣ ምቾቱን ለቆ ነው፣ የነበረው ነገር ለቆ ነው። ባጭሩ ከምቾቱ ጋር ዲል የሚያደርግ ጄኔሬሽን ተከታይ እንጂ መሪ አይሆንም። ተቀባይ እንጂ ሰጪ አይሆንም። እመነኝ፣ 3 ዓመት ቢቸግር ከምቾታችሁ ፍራሽ ላይ ካልወረዳችሁ ሰክሰስ የሚባል ነገርና ለዚህ ነው መጽሐፍ ሲናገር ንስር ጫጩቷን በክንፎቿ እንደምትሸክም ባይተወይ እሾክ ላይ ያስቀምጧል። ልጁን እሾክ ላይ ያስቀምጧል። እሾክ ላይ አንዳንዶቻችሁ እግዚአብሔር እሾክ ላይ ይጥዳችኋል። ቢኮዝ ሂ ኖስ እናንተ ውስጥ ያለው ፖቴንሻል። እናንተ የሰፈር ሰው አይደላችሁም። እናንተ የሀገር ሰው ናችሁ። እናንተ የቀበሌ ሰው አይደላችሁም። እናንተ የቤተ መንግስት ሰዎች ናችሁ። እናንተ ውስጥ ያለውን መዝሙር ያውቃል። እናንተ ውስጥ ያለውን ትምህርት ያውቃል። እናንተ ውስጥ ያለውን ቅባት እግዚአብሔር ያውቃል። ከዘመን በፊት በእናንተ ህይወት ላይ አደርጋለሁ ያለ ሁሉ ሊያደርግ ነው። አቅማችሁን መገንዘብ ሲያቅታችሁ እሾክ ላይ ያስቀምጣችኋል፣ ይወጋችኋል። አንተ እማታውቀው ባዳ ቢወጋ አይገርምህም? የገዛ ዘመዶች ይወጓል። የገዛ ዘመዶች እነሱ ከፍተውባ አይደለም፣ የእግዚአብሔር ፕሮግራም ሰራተኞች ናቸው። ጠላቶች አይደሉም። እና አንዳንዶቻችሁ ቸርች ውስጥ ከተማ ላይ በተለያየ አቅጣጫ ኔጌቲቭሊ ሪያክት የሚያደርጉባችሁ ሰዎች እንደ ጠላቶቻችሁ አትቁጠሩ። እግዚአብሔር የሰጣቸው ስክሪፕት ሲጨርሱ ኖርማል ሰው ነው የሚሆኑት አይደል? አስናቀ በሰው ለሰው ድራማ ላይ ስክሪፕቱን ሰርቶ ሲወጣ ምርጥ ሰው እንደዛ ያደረገው ስክሪፕቱ የተሰጠው ስክሪፕት ነው እንደዛ ያደረገው። አንዳንድ ሰዎች ምርጥ ሰዎች ናቸው። የእናንተ የህይወት ታሪክ በአጠቃላይ ስክሪፕቱ እንደዛ ያደረጋቸው እንጂ ምርጥ ሰው ናቸው። ሁለተኛው መሰለ የገደሉ ፍርሃት። እንዲህ ያለ ይፈራል። ንስር እንደበረቅ ተቀል እሾክ ላይ ያስቀምጠዋል። ሲነሳ ቀድሞ ከታች ክንፉን ይዘረጋና ይጠብቀዋል። ድንገት መሃል ላይ ደንግጦ ግራ ገብቶት እንኳን ሊወድቅ ቢል የሚወድቀው አባቱ የንስር ክንፍ ላይ ነው። ስማ፣ እግዚአብሔር የነገረን አምነህ ውጣ። ብትወርቅም እጁ ላይ ነው የምትወርቀው። ይሽሩ ነው በደመናት ላይ ለረድኤት እንደ እግዚአብሔር ያለ ማንም የዘላለም ክንዶች ከማበታች ናቸው።
የእግዚአብሔር ክንድ የት ሄዶ የሰው እጅ ላይ ትወርቃለህ? የእግዚአብሔር ክንድ የት ሄዶ አንተ ሰው ላይ ትወርቃለህ? አጃናማ ላባንታ ጋጃናማ ከወደቅም እንኳን እሱን ታምነህ የነገረህን ተቀብለህ ብትወርቅ እንኳን የምትወርቀው የእግዚአብሔር እጅ ላይ ነው የምትወርቀው። እኔ ዮናታን አክሊሉ አገለግላለሁ። ነገ ምን ሊሆን እንደሚችል አላውቅም። እየሄድኩ ልወርቅ እችላለሁ። 100% እርግጠኛ ሁን። እግዚአብሔር ግን እናንተ እጅ ላይ ጥለኝ፣ እናንተ እጅ ላይ ጥለኝ። ብወርቅም ሰው ነኝና ደክሞኝ ብወድቅ አቅቶኝ ብወድቅም የዘላለም ክንዶች የተባለው ከኔ በታች ነው ተብሎ የተባለው። ስለዚህ አትፍራ። ለምን ትፈራለህ? አንዳንዶቻችሁ ባይተወይ ትፈራላችሁ። ሰዎች ምን ይሉኛል ብላችሁ ትፈራላችሁ። ሰዎች የሚሏችሁን ቀድማችሁ ብታውቁ ኖሮ ምን ይሉኛል ብላችሁ አትጨነቁም ነበር። ሰዎች የሚሏችሁን ቀድማችሁ ብታውቁ ኖሮ ምን ይሉኛል ብላችሁ አትጨነቁም። ብታስተምሩ አላዋቂ ይሏችኋል፣ ብትሮጡ ሁለት ግራግር ይሏችኋል። ሰው ምንም አይላችሁ ነገር አለ። ሰው ምንም ነገር ነው የሚላችሁ። ምን ይሆን ብላችሁ የፍርሃትን ግድግዳ ጥሰህ ካልወጣ አይሆን ተሰውታት አለብህ። እንዴት ትፈራለህ? መፍራት የለብህ። እከስር ይሆን ብለህ መፍራት የለብህ። ከሰራ መክሰር ብርቅ ነው እንዴ? ወድቄ ወዳቃ ብትወድቅ ብርቅ ነው እንዴ? ወድቆ መቅረት ነው እንጂ ብርቅ። ትነሳለህ። ማን ወድቆ እንደቀረው ትቀራለህ፣ ትነሳለህ። አሁን እየነገርኳቸው ያሉት ምንድነው? እናንተ ውስጥ አቅም። ስለዚህ እግዚአብሔር አምላክ እሱን ታምኜ ወክ ባረኩበት ጉዳይ ላይ ጸጥ ብሎ እኔን የሚያይበት ምክንያት የለም። ለሚቴሊው አንድ ነገር ልንገራችሁ። ሰይጣን እንደሚዋጋ የምታምነውን ሩብ እግዚአብሔር እንደሚረዳ ብታምን ኖሮ እቺን ሀገር ተቀይራት ነው። ሰይጣን እንደሚዋጋ 100% እርግጠኛ ነህ። እግዚአብሔር እንደሚረዳ እንዴት ትጠራጠራለህ? ሰይጣን እንደሚዋጋ 100% እርግጠኛ ሆነ እግዚአብሔር ስላንተ መልአኩን እንደሚልክ እንዴት ትጠራጠራለህ? የሚገርም እግዚአብሔርን ለማንቀሳቀስ ሰይጣን እንደሚዋጋ የምታምነውን ያህል እምነት እግዚአብሔርን ማመን እንኳን ሩዋን እመን። የከፍታ ህይወት ከመኖር ውጭ አማራጭ የሌላቸው ለሰዎች አሉ። ከምቾታቸው ጋር የማይጫወቱ ፍርሃታቸውን ለመዳዳ ለማሳለፍ የሰጡ ሰዎች ከከፍታ ውጪ ህይወት የላቸው። ብትገጥም ቤት አይመታም። ብትሰብክ አላዋቂ ነህ። የኢትዮጵያ ህዝብ ደግሞ ማጣጣል መናቅና መፈረጅ ይችልበታል። አንተ በራስ የምትደሰት በጽድቅ የምትመላለስ በድል የምትደሰት በጽድቅ የምትመላለስ በነገር የምትተማመን ሰው ነው እንጂ መሆን ያለብህ መጠራጠር የለብህ። ጂኑን ዲኤንኤውን እርግጠኛ ሆናል። የተሰጠ ሲድ የተሰጠ ዘር ሃይ ኮፒ አይደለም። የተካፈልከው መንፈስ የጠጣኸው መንፈስ ሃይ ኮፒ አይደለም። ኦሪጂናል የሆነ የእግዚአብሔር መንፈስ ነው። እኔ ዛሬ አንድ ትንቢት እናገርባችኋለሁ። በዘመናችሁ ተራ ሰው መሆን አትችሉም በኢየሱስ ስም። ጨው በገባበት ቴስት እንደሚሰጥ እንደዛ በገባችሁበት ጉዳይ ላይ በኢየሱስ ስም ልዩነት ይሆናል። በኢየሱስ ስም ልዩነት ይሆናል። ያላችሁት ነገር በኢየሱስ ስም አሜን ይሆንላችኋል። ስማ፣ አትችልም የሚልህን ሐሳብ ሂድ ዝጋ በለው። አይሆንልህም የሚልህን ሐሳብ ሂድ ዝጋ በለው። አትቀጥልም ሲል ሂድ ዝጋ። ምንም ነገር እንዳፈሩ። እናንተ መፍራት ያለባችሁ እግዚአብሔርን ብቻ። መፍራት ያለባችሁ ሌብነት ብቻ። ከዛ ውጭ እንዳፈሩ። ስሙኝ፣ የከፍታ ህይወት የሚኖሩ ሰዎች አንደኛ ከምቾታቸው ጋር አይጫወቱም። ሁለተኛ አይፈሩም። በሚቀጥለው ቀን ምን እንሆናለን? አይፈሩም። ሶስተኛ ያለፈ ጉዳታቸው እስረኛ አይደሉም። የከፍታ ህይወት የሚኖሩ ሰዎች በጠቅላላ ያለፈ ጉዳታቸው እስረኛ አይደሉም። ሰዎች ይጎዱሃል፣ ወዳጄ ይጎዱሃል። ለምንድን ነው የምጎዳው ብላ ለምን ትጠይቃለህ? የማይጎዱ ሰዎች ካገኘ ንገረኝ፣ እሄዳለሁ።